ደግሞ ከጊዜ በኋላ የተበረዙ ነገራቶች ማመኑን እንግዲህ መኖራቸውን አምኗል። እሱ እንግዲህ የሚለው ኮር ፖይንት ኢየሱስ አምላክ ነው ምናምን የሚሉት አልተበረዙም እንጂ ከዛ ውጭ ያለው ነገር ተበርዟል ያለው። እንግዲህ አላሁ አክበር ዲቤታችን ገና እንደጀመረ በ15ኛው ደቂቃ ነው ያለቀው። ምንድነው ያለው? ብዙ ማኑስክሪፕት አለን አለ። እንግዲህ እኛ ክርስቲያኖች በጣም ብዙ ማኑስክሪፕት ነው ያለን ብሎ እንግዲህ በማኑስክሪፕት ብዛት ሲክሯራ አይተናል። ምን አይነት ማኑስክሪፕቶች ናቸው እነ ዲያቆን አለን ብሎ የሚክሯሩበት? ኦኬ ዲያቆን አለኝ ብሎ የሚክሯሯበት ምን አይነት ማኑስክሪፕት ቢሆን ነው ብለን ስናይ እንግዲህ ዳህና ማኑስክሪፕት አልያዘም። በዳህና ማኑስክሪፕት ቢክሯራ ጥሩ ነበረ። ዲድሲ ስክሮል ከፊት ለፊት የምንመለከተው ነገር መጽሐፍ ቅዱስ ነው። እንግዲህ ይሄ እንጀራ የሚመስለው ነገር ፍርፍር የሚመስለው ነገር መጽሐፍ ቅዱስ ነው። በዚህ ደረጃ መጽሐፉ ተበጣጥሶ አልቋል። እንደምትመለከቱት ከፊት ለፊት ተጠብቋል የሚለው ዲያቆን ዳዊት ሙሉነህና ሌሎች ክርስቲያኖች መጽሐፍ ቅዱስ ተጠብቋል የሚሉት እነዚህን ተበጣጥሰው ያለቁ ጽሁፎችን ይዘው ነው። በነገራችን ላይ አንድ ዳህና ማኑስክሪፕት፣ አንድ ዳህና ኮዴክስ፣ አንድ ዳህና ፍራግመንት የላቸውም። እያንዳንዳቸው አለን የሚሉት ማኑስክሪፕቶች መጽሐፍ ቅዱስ የተጻፈበት ሰነድ ምንድን ነው? ይሄ ነው። እንዲህ ያለቀለት ቴክስት ምኑም የማይታይ ቴክስት ነው። ይሄንን ይዞ መጽሐፍ ቅዱስ ተጠብቋል፣ መጽሐፍ ቅዱስ እንደዚህ ብሏል ብሎ ቢናገር ማንም የሚሰማው የለም። ሁለተኛው ፖይንት እሱ ነው። ሶስተኛው ፖይንት ምንድን ነው? ቁርአን መጽሐፍ ቅዱስን አንብቡ ይላል ብሎ ተናገረ። አንድም ቦታ እንደዛ አይልም። ጥያቄና መልስ ላይ ትጠይቀኛለህ። ይፍረዱን ብሏል አለ። ሱረቱል ማኢዳ 47ኛ ላይ ያለውን አንስቶ ጌታ አምላካችን የእንጂል ባልተቤቶች በእንጂል ይፍረዱ ብሎ የተናገረው ማርቆስና ሉቃስ፣ ማቴዎስና ገለመሌ ምናምን የሚባሉ ስሞቻቸው የማይታወቁ ሰዎች በጻፉት ወንጌል አይደለም። ጌታ አምላካችን በምዕራፍ 19 ሱረቱ ማርያም ቁጥር 30 ላይ ለኢየሱስ በሰጠው እውነተኛ ቃል ነው ፍረዱ ያለው እንጂ ማንነቱ በማይታወቅ ማቴዎስ በሚባል ሰው የተጻፈው መጽሐፍ አይደለም ፍረድ የሚለው። አንድ እሱ ነው። ሁለተኛ እርግጠኛ አልነበረም ብሏል። ይህንን ማስረጃ አላመጣም። ዲያቆኑ 15 ደቂቃ ሙሉ ሲያወራ አንድም ማስረጃ ከፍቶ አላሳየም። በነገራችን ላይ 15 ደቂቃ ሙሉ በነገራችን ላይ ተጨማሪ 15 ደቂቃ ቢሰጠው ከዚህ የተሻለ ነገር አያቀርብም። ሌላኛው ይረሳል ብሏል። የአላህ መልእክተኛ ቁርአንን አይረሱም። ኦኬ ራሱ ቁርአን ላይ ምስክርነትን ስናመጣ ምን ይላል መሰላችሁ ጋይስ? ኦኬ ሱረቱል አዕላ ምዕራፍ 87 ቁጥር 6 ላይ ሰኑቅሪኡከ ፈላ ተንሳ፣ ቁርአንን በእርግጥ እናስነብብሃለን። እሺ ቁጥር 6 ላይ ሰኑቅሪኡከ ፈላ ተንሳ፣ አትረሳም ብሏል። ስለዚህ ቁርአንን የሚረሳ አይደለም። ሌላኛው ጡት ስለማጥባት የሚናገር አንቀጽ ቁርአን ውስጥ ነበረ ብሏል። ነስኽ የሚባል ነገር አለ። የእስልምና አስተምሮ አብሮጌሽን ይባላል። ኦኬ አብሮጌሽን ማለት ምንድነው? ሽረት ማለት ነው። ጥንት የነበረ ንባቡ የተሻረ አንቀጽ ነው። ስለዚህ ይህንን ያህል ካሳየው ቀጣይ ምን አሳያለሁ መሰለ? ኦኬ ጌታ አምላካችን ቁርአንን በምን መልኩ እንደጠበቀው ጋይስ፣ ኦኬ እጅግ በጣም ልዩ የሆነ ኮርስ ለወገኖቻችን እንሰጣለን። አላህ Subhanahu Wa Ta'ala ቁርአንን ጠብቆታል። ግን እንዴት ነው የጠበቀው የሚለው ነገር ላሳያችሁ። ቁርአን በሱረቱል ሂጅር ምዕራፍ 15 ቁጥር 9 ላይ ኢነ ነህኑ ነዘልነ ዚክራ ወኢነ ለሁ ለሐፊዙን አለ። እኛ ቁርአንን አወረድነው እኛም ለእርሱ ጠባቂዎች ነን። ቁርአንን እኔ ያወረድኩት አለ። ከዛስ እኔ ራሴ ጠብቀዋለሁ ብሎ ቃል ገባለት። ማንም ሊበርዘው አይችልም። ቁርአን የሚጠበቀው በአላህ ለመሆኑ ከወረደበት ዘመን አንስቶ እስካሁን አንድም ቦታ ላይ መበረዝ አለመቻሉ በቂ ማስረጃ ነው። ማንም ሊጨምርበትም ሊቀንስበትም አይችልም ማለት ነው። ማንም መበረዝ ቢፈልግ ቁርአንን ሊበርዘው አይችልም። ያንተ መጽሐፍስ፣ የዳዊት መጽሐፍስ፣ ቀደምት መጽሐፍቶች ሁሉም ከቁርአን መውረድ በፊት ተበርዘዋል። የሱ መጽሐፍ ማለት ነው። ቁርአንስ ኢነ ነህኑ ነዘልነ ዚክራ ወኢነ ለሁ ለሐፊዙን እኛው እንጠብቀዋለን ብሎ ጌታ አምላካችን ቃል የገባለት ኃያል የሆነ ታላቅ የሆነ መጽሐፍ ነው። ሱረቱ ፉሲለት ምዕራፍ 41 ቁጥር 42 ላይ ላ ያእቲሂል ባጢሉ ሚን በይኒ የደይሂ ወላ ሚን ኸልፊሂ፣ ከኋላውም ከፊቱም ውሸት አይመጣበትም አለ። ከኋላውም ሆነ ከፊቱ ውሸት የማይመጣበት ኃያል የሆነ መጽሐፍ ቢኖር እጃችን ላይ ያለ ቁርአን ነው። ከዛ ውጪስ ኦኬ ምኑም የማይታወቅ መጽሐፍቶች ናቸው እነዚህ ወገኖቻችን መጽሐፍ ቅዱስ ብለው እንግዲህ በስም የሚደግፉት ማለት ነው። ከኋላውም ከፊቱም ውሸት የማይመጣበት ኃያል የሆነ መጽሐፍ ነው። በሱረቱል ቡሩጅ ምዕራፍ 85 ቁጥር 21 እና 22 ላይ ምን ይላል? በል ሁወ ቁርአኑን መጂድ አለ። ቁርአን የከበረ መጽሐፍ ነው። ፊ ለውሒን መሕፉዝ የተጠበቀ ሰሌዳ ላይ ነው አለ። ቁርአን ምን ማለት ነው? ትርጉሙ ልንገረው። ቁርአን ከመጨመርና ከመቀነስ የጸዳ ማንም ሊለውጠውና ሊበርዘው
የማይችል መጽሐፍ ነው። ምን ድጋሚ ላንብብ? ቁርአን ከመጨመርና ከመቀነስ የጸዳ ማንም ሊለውጠው ሊበርዘው የማይችል መጽሐፍ። ይህንን መጽሐፍ ነው ተበርዟል የምትለው? እሺ፣ ስለ ቁርአኒክ ፕሪዘርቬሽን ስናወራ ቁርአን ተጠብቋል ስንል በምን መልኩ ነው ጌታ አምላካችን ቁርአንን የጠበቀው? ጌታ አምላካችን ቁርአንን በሁለት መልኩ ጠብቆታል። የመጀመሪያው ኦን ማኑስክሪፕት ነው፣ በእደ ክታባት ላይ ጌታ አምላካችን ቁርአንን ጠበቀው። ሁለተኛ በኦራል ትራዲሽን በሂፍዝ ጌታ አምላካችን ቁርአኑን ቃሉን ጠብቆታል። ለምሳሌ ማኑስክሪፕት ላይ እኛ ብዙ ማኑስክሪፕት አለ ብሎ ዳዊት ሙሉነ ምን አለ? 25000 ማኑስክሪፕቶች አሉን ብሎ ተናገረ። 25000 ቁጥር ነው እንዴ ዳዊት? አንድ መጽሐፍ ላሳይ። ዘ ሂስትሪ ኦፍ ዘ ቁርአኒክ ቴክስት ባይ ሙሐመድ ሙስጠፋ አልአዘሚ ገጽ ስንት ላይ? 151 ላይ ኢን ማይ ኤስቲሜት በራሱ እንግዲህ ሙስጠፋ ሙሐመድ አልአዘሚ የሚባለው የቴክስቹዋል ክሪቲሲዝም የእንግዲህ ማኑስክሪፕቶች አጥኚ ነው። 250,000 የሚጠጉ ኮፒዎች ኦፍ ዲ ቁርአን ኢን ማኑስክሪፕት ፎርም ኮምፕሊት ኦር ፓርሻል ፍሮም ዘ ፈርስት ሴንቸሪ ኦፍ ሂጅራ። ወደ 250,000 የቁርአን ማኑስክሪፕቶች አሉ ነው ያለው። እኛ 250,000 ማኑስክሪፕት ነው ያለን። አባይ ያላየ ምንጩ ምናምን እንደሚባለው 25,000 ማኑስክሪፕቶች አሉ ብሎ እንግዲህ ሲኩራራ አይተናል። 250,000 የያዝነው እኛ ራሱ እንዳንተ ተናገርን። ይሄን ሁላ ማኑስክሪፕት ከነሱ መካከል እንግዲህ ፈርስት ሴንቸሪ ላይ የተጻፈው ብርሚንጋም ኮዴክስ 645 ላይ የተጻፈ ነው። ከነሱ መካከል አሁንም ኮዴክስ መሽሀድ አንደኛ ሂጅራ ላይ የተጻፈ ነው። ሌሎችም የዛሬ ወር ጋይስ ከአንድ ወር በፊት ሳዑዲ አረቢያ ሄደን በአይነ ስጋችን ያየ ነው። በአጥንቶች ላይ የተጻፉ ቁርአኖችን እንግዲህ ፎቶ አንስተን መተናል። እንደምትመለከቱት ቁርአን በአጥንቶች ላይ ይሄንን ራሳችን ሄደን ፎቶ አንስተን የዛሬ ወር የመጣ ነው። ኦኬ ያረጋገጥነው ነገር ነው። ተመልከቱ አጥንቶች እንዴት እንደሚያምር ተመልከቱ። ቴክስቱን ቢስሚላሂ ራህማን ራሂም ብሎ የሚናገር የተጠበቀ መጽሐፍ ነው። ቁርአን ተጠብቋል ብሎ ሳላ ሲናገር ሰምቶ ሳይሆን በአይነ ስጋው ሄዶ አይቶ ያረጋገጠው ነው። አንተ የሰማኸውን ነው የምታወራው፣ እኔ በአይኔ ያየሁትን ነው የማወራው። አይታል ራሳችን ሄደን ያረጋገጥ ነው በተለያዩ ኤንሸንት በሆኑ በነገራችን ላይ ለሚሾው ሳንቲም እንግዲህ አንድ ነገር ላሳያችሁ ጋይስ። ኦኬ እንግዲህ በዚህ ሰነድ ላይ እጅግ በጣም ብዙ ኤንሸንት የሆኑ ማኑስክሪፕቶችን እናገኛለን። ቁርአን የተላለፈበት ማቴሪያሎች ብትመለከቱ እያንዳንዱ ነው ተመልከቱ። እነዚህ አስቀድሞ በመልኩ እንደመጣ እነዚህ ማኑስክሪፕቶች ያው ምስክር ናቸው። ተመልከቱ፣ አንድ ጊዜ ቦታው እንዳሳያችሁ ተመልከቱ። ማኑስክሪፕቶችን እኛ በአይነ ስጋችን ያረጋገጥነው ነው የምናወራው፣ ወገናችን ግን ያለ ማስረጃ ነው የሚያወራው። እያንዳንዱ ምንድናቸው? አስቀድሞ ቁርአን ሲጻፍባቸው የነበሩ ማቴሪያሎች ናቸው። ይሄንን ይዘን ነው የምናወራው። ይሄን ማስረጃ ይዘን ነው የምናወራው። ይሄንን ዶክመንት ይዘን ነው የምናወራው። ምን ይዘን ነው የምታወራው አንተ? ዳህና ነገር አቅርበሃል። ኦኬ መጽሐፍ ቅዱስ አልተበረዘም ብለህ አንድ ዳህና ነገር የሚያሳምን ነገር አቅርበሃል። ይሄን ሁላ ሰነድ ኦኬ፣ ይሄንን ማኑስክሪፕቶች፣ ይሄን ሁላ ንብረት ይዘን ነው እኛ የምናወራው። እንዳንተ በግምት ተመልከቱ። አጥንት ላይ የተጻፉ እነዚህን ነው እኛ ቁርአን የምንለው አስቀድሞ የነበሩት። ተመልከቱ፣ ሀብት ንብረት ተመልከቱ ጋይስ። ብሎም በድንጋዮች ላይ የሚጻፍ ጌታ አምላካችን ከጥንቱም ጠብቆ ያመጣ እነዚህን ነው ቁርአን የምንለው። ተመልከቱ ጌታ አምላካችን እንዴት እንደጠበቀው ተመልከቱ ጋይስ። ይሄ ሁላ ንብረት ነው ያለን። በነገራችን ወገናችን ይሄ መጽሐፍ በዓለም ላይ በዚህ ደረጃ ተጠብቆ ከጥንቱም የመጣ አንድ መጽሐፍ ብትፈልግ አታገኝም። እሱ ብቻ እኮ አይደለም የሚገርመው ጋይስ፣ ቁርአን በሰዎች ልብ ውስጥ የተሐፈዘ እኛ ማኑስክሪፕት ዲፔንድ ማንሆንበት ሰከንድ ማቴሪያል ነው። ምክንያቱም ጌታ አምላካችን ቁርአንን ያወረደው በቃል ነው። ሲልሲለቱል አሳኒድ ቁርአን አልከሪም የቅዱስ ቁርአን ሲልሲላ ሰነዶች ረቡል ዒዛ ጀለ ጀላሉ ጌታ አምላካችን እሺ ለማን ሰጠው? ለጅብሪል አለይሂ ሰላም አስቀረው። ጅብሪል ለነቢያችን ሰለላሁ ዐለይሂ ወሰለም፣ ከዛስ ነቢዩ ሰለላሁ ዐለይሂ ወሰለም ለኡበይ ብን ከዕብ፣ ከዛስ ለኢብኑ መስዑድ፣ ከዛስ ለዓሊ ብን አቢ ጣሊብ፣ ከዛስ ለዑስማን ብን አፋን፣ ከዛስ ለዘይድ ብን ሳቢት። ይሄ ትውልድ ደግሞ ለሁለተኛው ክፍለ ዘመን ያስተላልፋል። አብደላህ ብን ሐቢብ የሚባል ዘይድ ብን ሐቢብ የሚባል ሳሂቡል ቂራአ አሲም ብን አቢ ነጁድ አልኩፋ ሳሂቡ ሪዋያ ሐፍስ ብኑ ሱለይማን ከዛ እያለ ቁርአን ወደ 21ኛው ክፍለ ዘመን ቃል በቃል የተላለፈ ነው። የፈለገ ማኑስክሪፕት ቢበላሽ ማኑስክሪፕት ባይኖረን ኦኬ ማኑስክሪፕት ቢጠፋ ይሄ ቁርአን ቢሰወር
እኛ በቃል እንመልሳለን። በነገራችን ላይ የቃል ትውፊት አለን፣ ኦራል ትራዲሽን አለን። ይህን ሁላ ሀብት ይዘን ነው ቁርአን ተጠብቋል ምል እንጂ እኔ በግምት ቁርአን ተጠብቋል እያልኩ አይደለም። ኦራል ትራዲሽን አንዱ ሼክ አንደኛውን ሲያስቀራ ቃል በቃል ወደ እኛ ክፍለ ዘመን ኦኬ ሰዓት ወንድማችን ሳላ ቴንክ ዩ ፎር ፕሬዘንቴሽን። እሺ ዲያቆንዬ፣ ዲያቆን ዳዊት መቀጠል ትችላለህ። ሰዓቱን ኦኬ። እሺ እንግዲህ ዲቤቱን ስንጀምር ያልኩት ምንድነው ዛሬ ዲቤት የምናደርገው መጽሐፍ ቅዱስ ነው የተበረዘው ወይ ቁርአን ነው የተበረዘው ብለን ነበረ። መጽሐፍ ቅዱስን ጀጅ የምናደርገው እኛ ክሌም ያደረግነው ነገር ተነስተን ነው ብለን ነበረ። መጽሐፍ ቅዱስ ክሌም የሚያደርገው ምንድነው? ክርስቶስ አምላክ ነው የሚል ክሌም አለው። ያ ጥቅስ እንደተበረዘ ሳላ ማሳየት ስላልቻለ ወደ ስድብ እየተቀየረ ነው። አይ ዶንት ብሌም ሂም፣ ምክንያቱም ዲፌንድ የሚደረግ ነገር አይደለም። ሶ ዘ አዘር ያለው ነገር ምንድነው? ቴክስቹዋል ቬሪየንትስ ማሳየት ነው። ይሄ ቃላት ይሄ ቃላት ተቀይሯል ማለት ነው። ባይ ዘ ዌይ ይሄ ዛሬ እኔ የዳዊት ክርክር አይደለም። ይሄ from early church fathers textual variants is not a problem ብለው ነበር። ለምሳሌ አውግስቲን ኮንትራፋስተም ላይ if we were perplexed by any contradiction in the scripture መጽሐፍ ቅዱስ ላይ contradiction አለ ብንል it's not allowed to say the author of this book is mistaken። ከመጽሐፉ አይደለም ችግሩ፣ by either the manuscript is faulty ማኑስክሪፕቱ ራሱ ሊሳሳት ይችላል or the translation is wrong ወይ ሲተረጎም ሊሳሳት ይችላል or you've not understood it። አውግስቲን ይህንን የሚለው መጽሐፍ ቅዱስ ይዞ ነው። so textual variants it's not a problem ለክርስቲያኖች፣ ምክንያቱም ከሰማይ ወረደ አንልም። that's not what we say but you say ከሰማይ ወረደ ነው የምትለው። that's your claim. by the way notice ሳና ፓላምሲስትን ምንም አልነካውም፣ አምኖታል መሰለኝ ያው ሌላ ቁርአን እንዳለ። ዊርድ አርጊመንት ደግሞ quality of manuscripts as authenticity አምጥቷል። የእናንተ ብራና ተቆራርጧል ብሏል። ወረቀት እንደ ሰከንድ ሴንቸሪ ባይዘው በጣም ፈርስት ሴንቸሪ በጣም አዲስ ነገር ነበረ። ለዛ ነው የሚቃጠለው። ክርስቲያን እየተገደሉ ክርስቲያኖች እየተቃጠሉ መጽሐፍ ቅዱስ እየተቃጠለ አሁንም መጽሐፍ ቅዱስ ሰርቫይቭ አድርጓል። በመጀመሪያ ጊዜ በታሪክ ግን የራሳቸውን መጽሐፍ አቃጥለው ከዛ በኋላ ግን አንድ ቁርአን አለ አንድ ቁርአንም አለ ቢል እርስ በራሳቸው እንግዲህ እንደሚጋጭ ከሳና ፓላምሲስት አይተናል ማለት ነው። ይሄ ብቻ አይደለም፣ ሁላችሁ ልብ ብላችሁ ከዚህ በኋላ እንድታስተውሉ የምፈልገው ነገር አለ። the rest of the debate ማለት ነው። የሳላ ሜቶዶሎጂ ዝም ብላችሁ ኖት ጻፉ፣ ዝም ብላችሁ ኖት ጻፉ። መጽሐፍ ቅዱስ ተበርዟል ሲል ኢንቮክ የሚያደርገው ዌስተርን እንትን ነው፣ ስኮላርሺፕ ነው። የፈረንጆችን ስም ይደረድራል ማለት ነው። መትንገር ባርትመን ምናምን ፈረንጆች በቃ ከተደረደሩ እውነት ነው ማለት ነው። በቃ ሴኩላር ሆነ ማለት ነው። እሱን ባይዘው በኋላ በደንብ እንሄድበታለን። የቁርአን አልተበረዘም ለማለት ለማሳየት ግን ኢስላሚክ ትራዲሽን ላይ ቁጭ ብሎ ነው አላህ ቶልድ ሚ ሶ ነው አርጊመንቱ። ባይ ዘ ዌይ እኔም እኮ እዚህ መጥቼ መንፈስ ቅዱስ ስለፈቀደ ማለት ይችላል፣ መንፈስ ቅዱስ ስለፈቀደ ማለት ይችላል። ይሄ ግን ዛሬ የመጣ ነው ቴክስቹዋል ክሪቲሲዝም ማድረግ ነው። ግን የፈረንጆች ሱስ ካለብን ስኮላርሺፕ ስለ ቁርአን እስቲ ቴክስቹዋል ክሪቲሲዝም እናደርግ ብለን ከተነሳን እስቲ ፈረንጆች የሚሉትን ነገር ከሞላ ጎደሉን እንመልከት። Ignatius Goldziher, you can read the text for yourself. ምንም ማስረጃ የለህም ስላልከኝ ነው። ምን ይላል? Reports of Muhammad said and did were not reliable until 7th century reports but later fabrication. ስለዚህ መሐመድ የተናገረው ነገር በሙሉ ሰባተኛው ክፍለ ዘመን በኋላ ሳይሆን በኋላ የመጣ ኢንቬንሽን ነው ይላል። እሱ ብቻ አይደለም። ጆን ዋን ስፓሮ በጣም የሚታወቅ ክላሲካል ወርክ ነው። he said the same thing ቁርአኑ ሰባተኛ ክፍለ ዘመን ሳይሆን ክሪስታላይዝ ያደረገው ምናልባት 8 ወይ 9ኛው ክፍለ ዘመን ነው ብሎ አርጊው ያደርጋል። ኦኬ ይሄ ብቻ አይደለም። በጣም ይገርመኝ ሩካያ ካህን ምን ትላለች? የሀፍሳ ማኑስክሪፕት ኦልሶ የተቃጠለ ማለት ነው። የማታውቁት ከሆነ ሀፍሳ ማኑስክሪፕት ማለት ለኡትማኒክ ትራዲሽን ቤዝ ቴክስት ነበረ። እሱን እያማሰከረ ነው ኡትማኒክ ትራዲሽን እንትን የተባለው። ሩካያ ምን ብላ አርጊው ታደርጋለች? እሷ ኤዲቶሪያል ፕሮሰስ ነበራት፣ ኤዲት አድርጓለች ቁርአኑን ብላ አርጊው አድርጋለች። ይህ እንግዲህ ዌስተርን ስኮላርሺፕ አክቹዋል ቴክስቹዋል ክሪቲሲዝም የምናደርግ ከሆነ የምናገኘው ነገር ነው። ግን ሳላ ደዝ ዲስ ትሪክ ዩ ሲ መጽሐፍ ቅዱስን አዋቂ ነኝ ስኮላርሺፑ ምን ይላል እንዴ መጽሐፍና አንብብ ይባልና ኮምፕሊትሊ ሚስኮቲንግ ሚስሪፕሬዘንቲንግ ዘ ስኮላርሺፕ ፕሬዘንት ያደርጋል። ቁርአኑን ግን እንትን ለማሳየት የራሱ ትራዲሽን ላይ ነው ቁጭ የሚለው። አንድ ዌስተርን ስኮላርሺፕ አንድ ፈረንጅ ቁርአን እንደሚሉት ወይም ሙስሊሞች እንደሚሉት ቁርአን አልተበረዘም የሚል
አንድ ሰው አይገኝም። አንድ ሰው ማይ ቻሌንጅ ቱ ሳላ is አንድ ሰው ልክ ቁርአን እንደሚለው አንድ ፈረንጅ ይጥቀስልኝ። አንድ ብቻ ነው የምፈልገው፣ ሌላ አይደለም። ክርስቲያኖች ግን እንደምንለው ቴክስቹዋል ቬሪየንስ እንዳለ ግን መሰረታዊ የሆኑት ሐሳቦች እንዳልተበረዙ ብዙ ዌስተርን ስኮላርስ መስክረዋል። ለምሳሌ ባርት ኤርመን አንደኛ ቆሮንቶስ ምዕራፍ 15 ላይ specifically that passage ምን ይላል? This passage almost certainly contains a pre-Pauline confession or creed of some kind ይላል። ኢየሱስ ክርስቶስ ሞተ፣ ተቀበረ፣ ከሶስተኛው ቀን ከሙታን ተለይቶ ተነሳ። ወስብሐት ለእግዚአብሔር። እሺ original book የለም የሚል አርጊመንት አንስቷል። This is laughable by the way, like this is laughable. ሰዓቱ ሄዶ ነው ወይስ እንዴት ነው? Okay, again ኦሪጂናል ቴክስቱ ወይም ቦክረ መጽሐፍ የሚባሉት ለአውተንቲሲቲ ያስፈልጋል ከተባለ አልቡኻሪ 4986 ዛይድ ሲናገር ምን ይላል? I started locating the Quranic material, collecting it from parchments riga, shoulder blade at calf, leaf stalks and date palms ይላል, and from memories of men who knew it by heart ይላል። Okay, ፓርችመንቶቹ ዛሬ ያሉ ኢኒሺያሊ የተጻፉት ማለት ነው በእጃችን ላይ ያሉ የሉ። በቦን ላይ የተጻፈው አለ የለም። በፓምስ ላይ የተጻፈው አለ የለም። ኦሪጂናል ቴክስት ለክራይቴሪያ ከሆነ እያንዳንዱ የተጻፉበት እነዚህ ፓርችመንቶች ምናምን የተባሉት የሉ። ኦኬ ኢኒሺያል ኡትማኒክ ኮዴክስ አለ ኢኒሺያል ዋን። ሌላው ይቀር፣ የተቃጠለው በርኔ የተደረገው የተከራከራችሁበት እሱ በሙሉ ይቀርና ኢኒሺያል ኡትማኒክ ፔሪድ አለ የለም፣ አንድም የለም። So this is a bizarre argument. Okay, ሰዓት ስለሌለኝ አንድ ማንሳት የምፈልገውን ነገር በደንብ ልሂድበት። ሱራ 279 ላይ መጽሐፍ ቅዱስ ተበርዟል አለ። ሱራ 279 ላይ እነዚህ መጽሐፍን በእጆቻቸው ስለሚጽፉ ከዚህ በርሱ ጥቂት ዋጋን ሊገዙበት ብለው የሚል ጥቅሱ ማለት ነው። እንግዲህ በእጃቸው ይበርዙታል ይላል። ይህንን እንደ ማስረጃ አምጥቶ ቁርአን ይሄው መጽሐፍ ቅዱስ ተበርዟል ይላል። He does not know the literature, he does not know his own tradition. Classic tafsir reading ብናነብ ለምሳሌ ኢብን ካቲር ከኢብን አባስ የነበረውን ዲስክራይብ ሲያደርግ ምን ይላል? The people of the book ይላል altered the book፣ ቅድመ ተከተሉን ልብ በሉ፣ altered the book of Allah and wrote book with their own hands ይላል። መጀመሪያ ቀይረውት ከዛ በኋላ ጻፉ ይላል። ይህንን ታሪክ ስናነብ በጂውሽ ትራዲሽን አንድ ነገር ነበረ። ምን ይደረጋል? ኦራል ትራዲሽን አለን ስለሚሉ ቶራው እያለ in parallel to the ቶራ ሌላ መጽሐፍ ይጽፋሉ ማለት ነው እንጂ መጽሐፉን አክቹዋል ቴክስቱን እየቀየሩት አይደለም። የዚህ ማስረጃ ለምሳሌ ሚስና የሚለው መጽሐፍ በ3ኛው ክፍለ ዘመን የተጻፈ in parallel to the ቶራ ሌላ መጽሐፍ ጽፏል። ይሄንን ክሪቲሳይዝ እያደረገ ነው እንጂ መጽሐፉ አክቹዋሊ ተቀይሯል እያሉ አይደለም። ጀሩሳሌም ታልሙድ ራሱ ሌላ የተጻፈ መጽሐፍ ነው። ባቢሎኒያን ታልሙድ ራሱ ሌላ የተጻፈ ባቢሎኒያን ታልሙድ በ7ኛው ክፍለ ዘመን ሴም ታይም አኮርዲንግሊ ቁርአን ተጻፈ በሚባልበት ዘመን የተጻፈ ነው። ሶ መጽሐፉ ራሱ ተቀየረ ሳይሆን የሚያሰኘው በዛ ጊዜ የነበረው ጂውሽ ካስተም in parallel to the ቁርአን ማነው ቶራ ሌላ መጽሐፍ ጽፈዋል ነው። ይህንን ሀሳብ ካሜላ አደንግ in her academic study Muslim writers on Judaism and the Hebrew Bible በሚለው ላይ ስተዲ አድርጋ the first 9 ሰዎች ስለ ታፍሲር የጻፉትን አንብባ the first 7 ሙሉ በሙሉ መጽሐፍ ቅዱስ ቃሉ ተቀየረ ብለው አያምኑም። ኦራሊ ነው እንጂ የቀየሩት ብላ ነው አርጊው የምታደርገው። ኦራሊ እንጂ መጽሐፍ ግን ተቀየረ ብላ አታምንም። ይሄ ብቻ አይደለም፣ በምርምሯ የምታሳየው ለአንደኛው ክፍለ ዘመን ከዛ በፊት ይሄ ሐሳብ አይታወቅም። ከታወቀ ያሳየን። by the way it doesn't make sense this whole argument it doesn't make sense። ምክንያቱም መጽሐፉ ተበርዟል ብንለው የታለ especially ጥቅሶቹ አሁን የጠቀስኳቸው ክርስቶስ ሞተው ተቀብሮ ከሙታን ተለይቶ ተነሳ የሚለው ጥቅስ ሌላ ይሄንን ኮንትራዲክት የሚያደርጉ ጥቅሶች ከነበሩ ያሳየንና ከዛ በኋላ እንትን እንላለን። ባይ ዘ ወይ የትኛውም ትራዲሽን መጽሐፍ ቅዱስ እንዲያነቡ አልተነገረም የሚል አይነት አርጊመንት አንስቷል። ሳሂህ አልቡኻሪ 7543 ላይ አንድ ደስ የሚል ታሪክ አለ። ሁላችሁም ሄዳችሁ አንብቡት። 2 ዘማዊ ሰዎች
ጁስ ናቸው መተው ክርክር ያነሳሉ ለመሐመድ ማለት ነው እና ምን ይሻላል እነዚህን ሰዎች ምን እንዳደርጋቸው ብሎ the prophet asked the Jews what do you do with them usually ምን ታርጓቸዋላችሁ ይላል he said we blacken their face and disgrace them ፊታቸውን ጥቁር እናደርጋለን he said bring here the Torah and recite it አለ ቶራውን አምጥታችሁ recite it አለ አሃ ስለዚህ መጽሐፍ ቅዱስ የተበረዘውን ነው መሐመድ ሄዳችሁ ይሄንን ሪሳይት አድርጎ የሚለው by the way ሶሪ ግን ሳላ የዋሸነው ሱራ 5:47 በደንብ አድርገን ስናነበው ወላኩም የሚለው ግስ ምን ማለት ነው ፍረዱ ትእዛዛዊ ዘንድ አንቀጽ ነው ሂዱና ማለት መፍረድ የሚያስፈልገው ምንድነው መጽሐፉ ሲኖር ነው ያለ መጽሐፉ ልትፈርድ አትችልም ማለት ነው ስለዚህ ከዚህ የምናየው ምንድነው መጽሐፍ ቅዱስ እንዳልተበረዘ according to what we said ግን ቁርአን ደጋግመን ስናየው እንደተበረዘ እናያለን ማለት ነው ኦኬ 7 ደቂቃ ያዝልኝ 7 ደቂቃ ያዝልኝ እጅግ የሚገርም አንድ ነገር ላሳያችሁ በዚህ ዲቤት ላይ እንግዲህ ሳላሳያችሁ ማለት ማልፈልገው ነጥብ ይሄ ነው በአለማችን ላይ እኛ በማኑስክሪፕት ላይ ዲፔንድ አንሆንም ለምሳላችሁ ቁርአን የእያንዳንዱ ሰው ልብ ውስጥ ያለ መጽሐፍ ነው ለምሳሌ በአለም ላይ ሙሉ ቁርአን ባይኖር እጃችን ላይ ሙስሐፉ ባይኖር ይሄኛው ሙስሐፍ ባይኖር ከሰዎች ልብ ውስጥ ብቻ እናወጣለን ለምሳሌ አንድ ነገር ላሳያችሁ لهم في سبيل الله الذين ينفقون أموالهم في سبيل الله سرا وعلانية فلهم أجرهم عند ربهم ولا خوف عليهم ولا هم لهم في سبيل ምን መሰላችሁ ጋይስ በቃሉ ቁርአንን ከመጀመሪያው እስከ መጨረሻው ይላል ምንድነው እንግዲህ ሰዓት እንዳያልቅብኝ ነው መዘጋው እዚህ ጋር እኛ ቁርአን ወይ ደግሞ እነዚህ ማኑስክሪፕቶች ባይኖረን ከነዚህ ከትልቅ ሰው እኮ አይደለም ባይዘወይ ከህፃናት እኮ ነው የ5 ዓመት ልጅ ቢበዛ 5 ወይ 10 ዓመቱ ነው የሚሆነው ከነዚህ እኮ ነው ምን መልሰው ሙሉ ዓለም ላይ ምን ባይኖር ሙስሐፍ ማኑስክሪፕት ባይኖር የተጻፈ ነገር ባይኖር በልብ የተሸመደደ መጽሐፍ ነው ከዚህ ነው የምናመጣው ሌላ አንድ ላሳያችሁ አይነ ስውር ይሄኛው ሱራ ተመልከቱ إن كذبوك فقل ربكم ذو رحمة واسعة ولا يرد بأسه عن እኛ ማኑስክሪፕት ባይኖረን ምንም ነገር ባይኖር ምንድነው የምናደርገው መሰላችሁ ጋይስ ኦኬ ትላልቅ ሰዎችን ሳናስቸግር ህፃናት ብቻ እንዲያነቡ በማድረግ ቁርአንን ከመጀመሪያው እስከ መጨረሻው መጻፍ እንችላለን ቁርአን የተሸመደደው በሰዎች ልብ ውስጥ እንጂ የሆነ አንድ ማኑስክሪፕት ላይ አይደለም ሶ ወደ መጽሐፍ ቅዱስ ስንመለስ ምንድነው ያወራን ያለነው መጀመሪያ ከሁሉ ቀድሞ ይሄ መጽሐፍ ከጅምሩ ማን የጻፈው ሰው ይታወቃል ወይ የተበረዘ መጽሐፍ መሆኑ እኮ አይደለም ጋይስ የተበረዘ መጽሐፍ መሆኑ አይደለም ሲጀመር ማን እንደጻፈው እንኳን የማይታወቅ መጽሐፍ እንደሆነ ለሚሾው ዩ አንድ ነገር ላሳያችሁ በጣም ብዙ ስኮሮች ይናገራሉ ለምሳሌ ቴዎሎጂካል ፋውንዴሽን በተሰኘው መጽሐፍ ላይ ኦሪዝም ማን እንደጻፈው ምንም እናቀው ነገር የለም ይላል ዘ ኮምፖዚሽን ኦፍ ዘ ፔንታተክ በተሰኘው መጽሐፍ ቻፕተር 1 ላይ ማን እንደጻፈው አናቅም ይላል ዘ ኦሪጂን ካራክተር ኦፍ ዘ ባይብል በተሰኘው መጽሐፍ እሺ ገጽ 48 ላይ መጽሐፍ ቅዱስን ማን እንደጻፈው አናቅም ይላል እሺ introducing the Old Testament historical literature and theological በተሰኘው መጽሐፉ ላይ ቻፕተር 2 ላይ ማን እንደጻፈው አናቅም ይላሉ እንዲሁ ደግሞ an introduction to the New Testament በተሰኘው መጽሐፍ ላይ እኛ አዲስ ኪዳንን ማን እንደጻፈው ምንም እናቀው ታሪክ የለም ብለው ራሳቸው ስኮለሮች ይናገራሉ በሌላም ቦታ the Old Testament theology and history በተሰኘው መጽሐፉ who wrote the Old Testament ብሉይ ኪዳን ማን የጻፈው ተብሎ ሲጠየቅ አረኛ ማን እንደጻፈው ጭራሽ ምንም እናቀው ነገር የለም ብሎ ይመልሳል ማንነቱ የጻፈው እንኳን ማይታወቅ ማን እንደጻፈው ኦኬ አይሁዳዊ ይሁን ግሪካዊ ይሁን ኢትዮጵያዊ ይሁን ጀርመናዊ ይሁን ጤነኛ ይሁን ሌላ ነገር ይሁን ኦኬ የአምላክ ሰው ይሁን ምንም የሚታወቅ ነገር ያሌለ ማን እንደጻፈው ማይታወቅ መጽሐፍ አልተበረዘም ስትል ትንሽ እንኳን አታፍርም ወይ ሶ ራሳቸው ደግሞ አንድ የሚገርም ነገር ላሳያቸው ይሄ እንግዲህ ወገናችን ኦርቶዶክስ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባሳተመችው መጽሐፍ በዚህ መጽሐፍ ማለት ነው የመጽሐፍ ቅዱስ መዝገበ ቃላት የኢትዮጵያ መጽሐፍ ቅዱስ ማህበር ባሳተመው ከዚህ በደንብ ስለሚታይ ከዚህ ላይ ሃርድ ኮፒውም ስላለኝ ማለት ነው በዚህ መጽሐፍ ላይ ምን ብሎ ይናገራሉ ገጽ 34 ላይ መጽሐፈ መሳፍንት ማን እንደጻፈው እኛ አናቅም ይላል እሺ
ይሄኛው መጽሐፉ በሃርድ ኮፒ ይሄኛው ማለት ነው። ኦኬ በሌላ ቦታ ደግሞ ገጽ 171 ላይ የኢዮብ መጽሐፍን ማን እንደጻፈው የምናውቀው ነገር የለም ይላሉ። እሺ ገጽ 150 ላይ መጽሐፍ አስቴርን መጽሐፉን የጻፈው ማን እንደሆነ አይታወቅም። ማን የጻፈው? ቶሎሳ ነው? አበበ ነው? ከበደ ነው? ማን የጻፈው? አታውቅም። እሺ ገጽ 73 ላይ ሰቆቆ ኤርሚያስ ጸሐፊው ኤርሚያስ መሆኑና አለመሆኑ አልተረጋገጠም ይላል። ማን እንደጻፈው የማይታወቅ መጽሐፍ። ዜና በነገራችን ላይ መጽሐፉ ክፉኛ ተበርዟል፣ በጣም ተበርዟል። መጽሐፍ ቅዱስ ባይበረዝ ራሱ አልተበረዘም ብንል ገራንት ብናደርገው ጸሐፊው አለመታወቁ ብቻ መበረዙን ያሳያል። ግን ክፉኛ ተበርዟል። በነገራችን ላይ መበረዝ ብቻ የሚለው ቃል አይገልጸውም። ዜና መዋዕል እንግዲህ ይሄን የምትናገረው ቤተክርስቲያን ናት። በዚህ መጽሐፏ ላይ ቤተክርስቲያን ምን ትላለች? ዜና መዋዕልን ማን እንደጻፈው ኧረ እኔ ራሴ አላውቅም ትላለች። ከየት ነው የማመጣው? እሺ ገጽ 136 ላይ መጽሐፈ ነገሥትን እሺ ጸሐፊው ይላል። አማርኛውን አንብቡ። ጸሐፊው ማን እንደሆነ ግን አልታወቀም። ጸሐፊው ማን እንደሆነ ጭራሽ የምናውቀው ነገር የለም ይላል። አለቀ። ብሉይ ኪዳን መጽሐፍቶች አልቀዋል። ገጽ 78 ላይ ምን ይላል? የሳሙኤል መጽሐፍ ማን እንደጻፋቸው አልተገለጠም። ምን የሚታወቅ ነገር የለም። ማን የጻፈው? እዚህ ውስጥ ያለው ነገር ቁርአን እሺ፣ እዚህ ጋር አድርገው። ማን የጻፈው? ቤተክርስቲያን አላቅም ነው የምትለው። ማን እንደጻፈው የማውቀው ታሪክ የለም ነው የምትለው። እሺ ጸሐፊው እንኳን ማን እንደሆነ የማይታወቅ የሙሴ መጽሐፍቶችንም ቢሆን ማን እንደጻፋቸው የማይታወቁ መጽሐፍቶችን ይዘህ እያወራህ ነው። ኦኬ ወደ ቁርአን ስንመለስ ግን አንድ በጣም የሚያስቅ ነገር ተናግረዋል። ኦኬ ፈርስት ሴንቸሪ ላይ ያለ ቁርአኒክ ማኑስክሪፕትስ የላችሁም አለ። ቁርአኒክ ማኑስክሪፕት የድሮ ማኑስክሪፕቶች ፈርስት ሴንቸሪ ላይ የነበረ የለም አለ። ይሄ መጽሐፍ ምንድነው? የቁርአንን ታሪክ አለማጥናትህን አለማወቅህን ምን የሚያደርግ ነው? የሚያሳብቅ ነው እንጂ ብታጠና ኖሮማ አንደኛ ሂጅራ ላይ ከተጻፉት ቁርአኖች መካከል አንዱ የቢርሚንጋም ማኑስክሪፕትን ታጠና ነበረ። ቃል በቃል እኛ ከምናነበው ቁርአን ጋር የሚመሳሰል ነው። ሌላኛው ደግሞ ምንድነው? ኮዴክስ ሰናዓ ሊሆን ይችላል። ሰናዓ ላይ በነገራችን ላይ እናወራ። ሌላኛው ኮዴክስ መሽሀድ ነው። ተዘጋጅ። በነገራችን ላይ ኮዴክስ ሰናዓ ላይ ስታወራ ሪከርድ ተይዞብሃል። ኦኬ ባለፈው ቤትን ከፍተህ ስታወራ እሱ ላይ ታወራለህ ድጋሚ። ኮዴክስ መሽሀድ ቃል በቃል እኛ ከምናነበው ቁርአን ጋር የሚመሳሰል የሆነ ቁርአን ነው። እሺ ሰላም የሚባሉት ወደ 970 ማኑስክሪፕቶች ናቸው። ኦኬ ሌሎችን ቁርአን ብንመለከት እኛ ከምናነበው ቃል በቃል የሚመሳሰሉ እነዚህ ፈርስት ሴንቸሪ ሂጅራ፣ በነገራችን ላይ ላሳየው ሌት ፈርስት ሴንቸሪ ኢርሊ ሰከንድ ሴንቸሪ የተጻፉ እንግዲህ እነዚህን ቁርአኖች ማኑስክሪፕቶች እናገኛለን። ሲጨንቀው ወገናችን ሩቅያ ካን የምትባል ሴትዮ እንዲህ አለች አለ። ሩቅያ ካን ትባላለች እንደዚህ ብላ ተናገረች ብሎ ተናገረ። ምንም ያሳየው ነገር የለም። ሰዎች እንዲህ ብሎ በናገራቸው አይደለም ዋናው ነገር ቁርአን መጣበቁን ፕሩቭ ማድረግ እንችላለን ወይ ስንል ፕሩቭ እናደርጋለን። መጽሐፍ ቅዱስ መበረዙን ደግሞ በደንብ እናሳያለን። ይህን ይመስላል። ዳን አርጊመንት እንደምታመጣ ተስፋ አደርጋለሁ ዳዊት። እሺ ዳዊት መቀጠል ትችላለህ። መልካም እንግዲህ ዲቤቱን ሲጀምር የዛሬው ርዕሱ መጽሐፍ ቅዱስ ተበርዟል ወይ ቁርአን ተበርዟል ነው። መጽሐፍ ቅዱስ አልተበረዘም የምንልበት ምክንያት ለምንድነው? ጽንሰ ሐሳቡ ክርስቶስ አምላክ ነው የሚል ነው። ያንን ጥቅሶች እንደተበረዙ አንድ ማስረጃ ማሳየት አልቻለም። he just gave up on it by the way ሌላ ሬትሪክ ውስጥ ገብቷል ማለት ነው። ቁርአን ግን እንደተበረዘ አንድ ቃል ከተቀየረ እናያለን ብያለሁ። ሰናማ ፓለምስስት ላይ ምንም ነገር ማለት አልቻለም። he can't defend it okay by the way methodologically keep in mind ብያለሁ። keep in mind method ምን እንደሚያደርግ መጽሐፍ ቅዱስ ጋር ሲመጣ የፈረንጆች ማአት ይደረድራል። ቁርአን ትክክል እንደሆነ ታውቃለህ ሲል because Islam said so ነው እንግዲህ አርጊመንቱ because Islam said so እንደዚህ አይነትማ ክርክር እኮ እኛም እኮ እንዳይር እኮ ቁርአን እንደው ቢጠፋ እኛ በቃላችን ልንይዝ ነበር። you can say that but that's not textual criticism አይደለ? አንዴ ትንሽ ገፋ ተደርጎ ቻሌንጅ ሲቀርብ ቁርአን ዲፌንድ ሊደረግ አይችልም። ምክንያቱም እንዳልኩት አንደኛ ነገር በኡስማኒክ ፒሪየድ ምንም አይነት ማኑስክሪፕት የለም። ባይ ዘ ወይ just there's none አሁን ካንሳው just I guess I'll bring it up በርሚንግሃም ቁርአን ማኑስክሪፕት አለን ይላሉ። በርሚንግሃም ግን በደንብ ኦቨር ኤንድ ኦቨር ፔሊዮግራፊ ተደርጎ ተጠንቶ ምንድነው የፓርችመንቱ ዴት አርሊ ነው ሲያዩት ግን ፔሊዮግራፊ ስተዲ ሲያደርጉ ግን
multiple sources, Mustafa, Saudi-based reviewers have said, ይሄ later on matured የሆነ ቴክስት ነው ተብሎ አርጊመንት አለ። የኢንኩ ዴት እና የፓርችመንቱ ዴት አንድ አይደለም ነው። ኦኬ ተመልሻለሁ መሰለኝ። ባይ ዘ ዌይ ሌላ እንደዚሁ ክሌም የሚደረገው ቶፕ ካፒ ማኑስክሪፕት ነው። the funny thing is ቶፕ ካፒ ማኑስክሪፕት አሁን ቅድም እንግዲህ ሳላቆጠረ ይወዳል ይሄ ከዚህ ጋር ይጋጫል ይሄ ከዚህ ጋር ይጋጫል ይላል እንጂ ቶፕ ካፒ ማኑስክሪፕት ከሌላ ቁርአን ጋር ሁለቱ ማኑስክሪፕት ሲታዩ ከ2483 በላይ ልዩነት ተገኝቷል። ስለ ልዩነት ካወራን ማለት ነው። If we were talking about ልዩነት. By the way, this is not the son of palimpsest. I'm not talking about the son of palimpsest. I'm talking about the top copy manuscript ማለት ነው። እሺ እንቀጥል። He seems to place a lot of emphasis ስለ authorship ማን እንደጻፈው አይታወቅም እነዚህ መጽሐፍ ከየት መጡ ይላል ማለት ነው። ኦኬ the same standard ቁርአን ላይ እናስቀምጥ ማለት ነው። the same standard because ቁርአን ማን ነው because እስላም said so የሚለው አርጊመንት ስለማይሰራ textual criticism ስናደርግ initially መሐመድ እንግዲህ ሪቪልድ ሆነልኝ ያለ ነው I'll guarantee that okay ከዛ his companions መተው እንደጻፉት ነው የሚናገረን outside of some parts ዛይድ እዚህ ጋር ጽፏል ካሌ እዚህ ጋር ጽፏል የሚል አንዳንድ ስፖራዲክ የሆኑ ቦታዎች አሉ specifically ግን ያንዳንድ ቨርሱ ማን ነው የጻፈው according to your standard ነው እኔ by the way authorship is not a standard for authenticity it's never been ታሪክ ብታጠናም an early eastern tradition አንድ ሰው በአውተንቲሲቲ ማን ጻፈው አይደለም ጥያቄው ተቀባይነት አለው የሚያሰኘው ማለት ነው ማን ጻፈው የሚለው በኋላ የመጣ አይዲያ ነው እንጂ በዛ ጊዜ that was not the standard by the way ይሄ እንግዲህ የሳላ አርጊመንቶች ናቸው እንጂ nobody really argues this by the way in textual criticism የጻፊው ማን ስለሆነ አውተንቲሲቲውን question ያደርጋል ብለው really argue የሚያደርጉ ብዙ ሰዎች አይደሉም ከዚህ በኋላ እንግዲህ the suckling of the mother እሺ 10 ነበር ከዛ 5 ነበር ሲል abrogation አለ abrogation by the way በሶስት ክፍል ይከፈላል አንደኛው ልብ በሉ አንደኛው ህግ ኖሮ ለምሳሌ ምግብ ከመብላት በፊት እጅን ታጠብ የሚል ህግ አለ ተጻፈ የመጀመሪያው አብሮጌሽን ህጉ ይቀርና ጽሁፉን ታውጣዋለህ አብሮጌሽን ይባላል ነስክ የሚሉት ማለት ነው ሁለተኛው ጽሁፉ ይቀርና ህጉ ይቀየራል ሶስተኛው this is the best part ህጉም ጽሁፍም ሊቀየር ይችላል this tests the credibility and the power of argument thesis fail ያደርጋል ማለት ነው disprove ልታደርገው አችልማ any manuscript የተለየ ጽሁፍ ሳመጣል abrogation ልትል ነው you see this is not how you do textual criticism okay textual criticism የሚደረገው ምንድነው ቴክስቱን አይተህ አንዱን ከሌላው ጋር ያነጻጸርክ ስትሄድ textual criticism ይባላል እንቀጥል okay ለምሳሌ okay I'll raise ሱራ 10 ቁጥር 94 ላይ ምን ይላል ወደ አንተ ካወረድ ነው በመጠራጠር ውስጥ ከሆንክ እነዚህን ካንተ በፊት መጽሐፍ የሚያነቡትን ሰዎች ጠይቅ ይላል by the way ይሄ conditional statement ነው ምን ማለት ነው ከዚህ በፊት አሁን መሐመድ ከተጠራጠረ መልሱ የሚገኘው ምንድነው ሄዶ ከዚህ በፊት መጽሐፍ ቅዱስ ያነበቡትን ሰዎች ሲጠይቅ መልሱን እዛ ውስጥ ያገኘዋል ክሊር የሆነ ቁርአኑን ደጋግመን ስናነበው ምንድነው የምናገኘው ከዚህ በኋላ ወደ መጽሐፍ ቅዱስ እንዲሄዱ ያሳየናል ማለት ነው እሺ ማርቆስ ወንጌል ምዕራፍ 16 ላይ ሎንግ ቴክስት ሾርት ቴክስት አለ የሚል አርጊመንት አግኝቷል by the way እንዳልኩት the entire ስለ መጽሐፍ ቅዱስ የሚያመጣቸው ጥቅሶች እንትኖች በሙሉ መሰረት የሆነው አንደኛ ቆሮንቶስ ምዕራፍ 15 ላይ ለምሳሌ ዮሐንስ ወንጌል ምዕራፍ 20 ላይ ክርስቶስ አምላክ እንደሆነ የሚያሳዩትን ጥቅሶች አንድም ቦታ question mark ውስጥ የሚያደርግ አይደለም ኦኬ ግን ስለተነሳ ማርቆስ ወንጌል long reading or short reading የሚለው ስለተነሳ ለምሳሌ 1650 ግሪክ ማኑስክሪፕት መሃል 99% the long reading አላቸው ማለት ነው the long reading አላቸው ይሄ ብቻ አይደለም ማርቆስ ወንጌል the earliest እንግዲህ ማኑስክሪፕትስ የሌላቸው የሚባለው እነ ኮዴክስ ሲናሪክስ እና ቫቲካንስ ነው 150 ዓመት በፊት እነዚህ ኮዴክስ ከመኖራቸው በፊት እነ አሬኒየስ ጽፈውታል in their book
in their book ማርቆስ 16 ቁጥር 19ን ኮት አድርገው ሳይት ሬፈረንስ አድርገውታል። ይሄ የሚያሳየው ምንድነው እንግዲህ ይሄ ትራዲሽን ከድሮም በፊት እንደነበረ ባይ ዘ ወይ የግሪክ እንትን ቴክስቱን ስናነበው ምን ይላል ኦፎ ቡንቶ ጋር ይላል። ሐሳቡ አላለቀም ፈርተዋልና እንደማለት ነው። ሐሳቡ ሳልቅ just cut off ነው ያደረገው። even codex vaticanus እና space አለው at the end there's more space than where it began from። ስለዚህ ይሄንን የምናየው ምንድነው አንድም ጊዜ መጽሐፍ ቅዱስ ኢኒሺያል ፓርቱ እንደተበረዘ ላይ ያሳየን አይችልም። however ግን ቁርአንን ዲፌንድ ማድረግ አልቻለም። ስለዚህ ወደ ስድብ ሄዷል ማለት ነው ወንድማችን። ምንም ማድረግ አይቻልም። እሺ 20 ደቂቃ ያዝልኝ። አሁን ጥያቄና መልስ ነው አይደል ሲሶ ሲሶ አንዴ እየሰማሁ ነው። አንዴ አይ እንግዲህ የዲቤቱ ዋነኛው ነጥብ እዚህ ጋር ነው ያለው። ሁላችሁም በደንብ ተከታተሉ ኢንሻአላህ። እሺ አስጀምረው። ኦኬ ቢስሚላህ። ኦኬ ወገናችን መጽሐፈ ባሩክ የ81 አህዱ መጽሐፍ ነው። ምዕራፍ 5:46 ላይ የዓለሙ ሁሉ ብርሃን የአምላክ ልጅ ኢየሱስ ይፈርድባቸዋል። ህዝቡም ይህን ነገር በሰሙ ጊዜ ኤርምያስ የአምላክ ልጅ አምላክን አየሁት ብሎ ስለተናገረው ስለዚህ ነገር ተቆጡ ይላል። ከግሪኩ አሳየኝ ይህን ጽሑፍ። ኦኬ ሶ የዛሬው ርዕስ ባይ ዘ ዌይ ምናልባት ይህን ከግሪኩ አሳየኝ። ኦኬ የዛሬው ርዕስ ከረሳሁም ማለት ነው መጽሐፍ ቅዱስ ተበርዟል። ከግሪኩ ታሳየኛለህ? ኦኬ ሶ መጽሐፍ ቅዱስ ተበርዟል ወይም ቁርአን ተበርዟል የሚል ግሪኩ ላይ ያለ መጽሐፍ ቅዱስ ነው። ይሄ ግሪኩ ላይ ያለ የለም። I understand what you're saying። ስለዚህ የዛሬው ከርዕሱ አልወጣም ባይ ይሄ ግሪኩ ላይ ያለ ወይስ የለም? ከርዕሱ አልወጣም። ዋናው ጽንሰ ሐሳቡ ይሄ ግሪኩ ላይ ያለ። ሁላችሁም በደንብ ስሙ። ከላይ እስከታች ያለው ጥቅስ ሙሉ በሙሉ የተጨመረ ጥቅስ ነው። ቀጣይ ጥያቄ ትንቢተ ኤርምያስ ምዕራፍ 10 ቁጥር 6 እስከ 10 ድረስ ያለው ኦኬ ይሄ ሁሉ ፒንክ የተሰመረበትን ከግሪኩ ወይ ከዕብራይስጡ አሳየኝ። ኦኬ ከግሪኩ አሳየኝ። እሺ I'll repeat what I said። ዛሬ የመጣ ነው መጽሐፍ ቅዱስ ተበርዟል የሚለውን ለማሳየት ነው። ተበርዟል። እሺ ቀጣይ ተው። መጽሐፈ ቀለሜንጦስ 1:33 እግዚአብሔር አብ ለወልድ ለመንፈስ ቅዱስ በአርአያችን በአምሳላችን ሰውን እንፍጠር አላቸው። ከግሪኩ አሳየኝ። ኦኬ ሶ ክሌሜንቶስ ባይ ዘ ዌይ ብዙ ጊዜ ሰመራይዝ እያደረገ ነው የሚመጣው ግሪኩ ላይ አሳየኝ። most of the church ለመልሳ most of the early church fathers ግሪኩ ላይ አለ የለም? አንዴ ባጭሩ መልስልኝ። ይሄ ቴክስት ግሪኩ ላይ አለ ወይስ የለም? ኦኬ የትራንስሌሽን ጥያቄ ነው አሁን እየጠየቀኝ ያለው። ግሪኩ ላይ አለ ወይስ የለም? ይሄ የተሰመረበት ግሪኩ ላይ አለ ወይስ የለም? የትራንስሌሽን ጥያቄ ለመመለስ አይደለም። ይሄን መልስልኝ። ይሄ ግሪኩ ላይ አለ ወይስ የለም? የትራንስሌሽን ጥያቄ ለመመለስ አይደለም። የኔን መልስልኝ። ይሄ ግሪኩ ላይ አለ ወይስ የለም? ልመልስ። ዛሬው ቶፒኩ መልስ የለህም። ግሪኩ ላይ ካላሳየኝ ቄሶች የጨመሩበት ጭማሪ ነው። ዘ ዲድ ሲ ስክሮል ባይብል። እሺ መዝሙር 151 በዚህም ለእግዚአብሔር ክብር አቀረብኩ፣ በአእምሮዬም እንዲህ አልኩኝ፣ ተራሮች አይመሰክሩለትም፣ ኮረብቶችም አያወሩም፣ ዛፎች ቃሌን ተንከባክበዋል፣ መንጎቼም ስራዬን ይላል። የቁምራን ዋሻ ጥቅሎች ላይ ከአንተ መጽሐፍ ቅዱስ ላይ ይህን ያሳየኝ። so I'll repeat ዛሬ የትርጉም ስራ ለመስራት አይደለም የመጣው። ያንተ መጽሐፍ ቅዱስ ላይ ያለው ወይስ የለም? የትርጉም ስራ ለመስራት አይደለም የመጣው። ይሄ ያንተ መጽሐፍ ቅዱስ ላይ ያለው ወይስ የለም? right so የትርጉም ስራ ለመስራት አይደለም የመጣው ነው። ይሄ ያንተ መጽሐፍ ላይ ያለው ወይስ የለም? okay so የዛሬው ርዕስ መጽሐፍ ቅዱስ ተበርዟል። አታውቀውም? እሺ ሁለተኛ ሳሙኤል ምዕራፍ 24 ቁጥር 16 ላይ ዳዊትም ዓይኑን አነሳና የእግዚአብሔር መልአክ በሰማይና በምድር መካከል ቆሞ በኢየሩሳሌም ላይ የተዘረጋ ሰይፍ በእጁ ይዞ አየ። እርሱና ሽማግሌዎችም በፊታቸው ወድቀው ራሳቸውን በማቅ ሸፈኑ ይላል። ከአንተ መጽሐፍ ላይ ይህንን አሳየኝ። የተበረዘ ነው። so የዛሬው ርዕስ I don't know like maybe ሁሉንም አላጠናህም ነው አታውቅም ነው ለምንድን ነው አታውቅም? እንደ መጽሐፍ ላይ የዛሬው ርዕስ ምናልባት ካላወቀው መጽሐፍ ቅዱስ ተበርዟል እንጂ ተበርዟል እያልኩ ነው። ተጨምሮበታል ተቀንሶበታል እያልኩ ነው። ከአንተ መጽሐፍ ላይ ይህንን ያሳየኝ። የትርጉም ስራ ለማየት አይደለም። የቁምራን ዋሻ ጥቅሎች ቆይ ዲድ ሲ ስክሮል ትቀበላለህ?
እሺ እኔ ዲድሲ ስክሮል ትቀበላለህ ወይ? መጽሐፍ ቅዱስ ትርጉም ሲደረግ ዲድሲ ስክሮል ትቀበላለህ? መጽሐፍ ቅዱስ ሲተረጎም ማለት ነው። እሺ ቀጣይ ጥያቄ ምንም እንድመልስ አልጠበቅም ማለት ነው። አንደኛ ሳሙኤል ምዕራፍ 11 ቁጥር 1 ያላንብበልህ። ናዖስ የተባለ የአሞናውያን ንጉሥ በዚያን ጊዜ በጋዳውያን በሩባውያን ላይ እጅግ ጸንቶ ይጨቁናቸው ነበረ። የቀኝ ዓይናቸውንም አወጣ። በወቅቱ እስራኤልን የሚያድን አልነበረም። ይህን ከአንተ መጽሐፍ ላይ ታመጣለህ? So I think you're missing the point. እና ሳተ ባይዘው ከአንተ መጽሐፍ ላይ ልታሳየኝ ትችላለህ ወይ? I understand። ስለዚህ አሁን መጽሐፍ ላይ ማለት ነው የሰማይ ነው። አንተ መጽሐፍ ላይ አለው ወይስ የለም? ርዕሱ ስለ ትርጉም አይደለም። አንተ መጽሐፍ ላይ ይሄ አለ ወይስ የለም? አንተ መጽሐፍ ላይ ይሄ አለ ወይስ የለም? ገብቶኛል፣ ግን ከርዕሱ አልወጣም። የትርጉም የለም። እሺ እንደዚህ ይላል። ማዞሬቲክ ቴክስት ትቀበላለህ? ኦኬ ሶ የትርጉም ስራ ማዞሬቲክ ሆነ ሰብተዊጀንት ማዞሬቲክ ቴክስት ትቀበላለህ? ኦኬ ሶ ሰብተዊጀንት ሆነ ማዞሬቲክ ሆነ የትርጉም ስራ ለመስራት ማዞሬቲክ ቴክስት ትቀበላለህ ወይ አትቀበልም? ማዞሬቲክ እና ሰብተዊጀንት ለማነጻጸር አንደኛ የማንችልበት ምክንያት ትቀበላለህ አትቀበልም? ማዞሬቲክን የቋንቋ ልዩነት አላቸው። ማዞሬቲክን ትቀበላለህ ወይስ አትቀበልም? ወገናችን ዳዊት ሙሉ ነህ። Okay, so what I'm trying to tell you is በተሰማኝ መጽሐፍ ቅዱስ ማዞሬቲክን ትቀበላለህ ወይስ አትቀበልም? ተቀየር አታውቅም። ተው። እሺ መጽሐፈ ዕዝራ 7:28 ልጄ መሲሁ ከእርሱ ጋር ከሚመጡት ጋር አብሮ ይገለጣል፣ በቀሪዎቹም ሁሉ ላይ የ400 ዓመታት የደስታ ዘመን ያመጣል። ከዚያ ዘመን ፍጻሜ በኋላ ግን ልጄ መሲሁና የሰው ልጅ በሙሉ ይሞታሉ አለ። እኛ የምናምነው ትምህርት ነው። እስቲ ከአንተ መጽሐፍ ላይ ያሳይ፣ የተጣለ ጥቅስ ነው። አሁን ምንድነው የዛሬው ርዕስ? ምናልባት ካልገባህ ሳላ በደንብ ይሄንን ከአንተ መጽሐፍ ላይ ያሳይ። የዛሬው ርዕስ ምናልባት ካልገባህ ቀጣይ ስንነጋገር ያኔ ተጠይቀኛል። የዛሬው ቅዱስ ክሬዲቢሊቲ ነው የምናወራው። መጽሐፍ ቅዱስ ክሬዲብል ነው ወይስ አይደለም ነው? መጽሐፍ አስቴር የጻፈው ማን ነው? የዛሬው ርዕስ ስለ አውተርሺፕ አይደለም። አታውቅም? እሺ መጽሐፈ ኢዮብን የጻፈው ማን ነው? ራይት። ስለዚህ አውተርሺፕ ከኔ ጋር ነህ ዳዊት ሙሉ ነህ? ከኔ ጋር ነህ? መጽሐፈ ኢዮብን የጻፈው ማን ነው? ስኮላርሺፕ ካነበብክ አውተርሺፕ ራሱ is not a criteria for authenticity። ከርሱ ውጭ ነው። ከርሱ ውጭ እንድመልስልህ መጽሐፈ ኢዮብን የጻፈው ማን እንደሆነ ትነግረናለህ ዳዊት ሙሉ ነህ? I understand። ስለዚህ ምንድነው የዛሬው ርዕስ መጽሐፍ ቅዱስ ተበርዟል ወይ የሚል ነው። ከዚህ ውጪ የመጽሐፍ ቅዱስ ጸሐፊያኖች የማይታወቁ ከሆነ ማን እንደጻፈው የማይታወቅ መጽሐፍ የአምላክ ቃል ሊሆን አይችልም። ስለዚህ መልስልኝ። የኢዮብ መጽሐፍ ማለት ነው። ዳዊት ምን መሰለህ፣ ጥያቄውን ማትመልስ ከሆነ ስጠይቅ ማትመልስ ከሆነ በኋላ ጠይቅም ባይዞ ይችን እያወቅህ ትሄዳለህ እንጂ ምክንያቱም ስጠይቅ ማትመልስ ከሆነና እኔ ወይ ምን መሰለህ ካላወቅ አላቅም ማለት እኮ በጣም ይቻላል። ካላወቅ አላቅም የባለቤት ነው። ካላወቅ አላውቅም ብሎ ማለት የባለቤት ነው። ግን አንተ አላቅምም እያልክ አይደለም። የዛሬው ርዕሳችን ነው የምትለው። አሁን የምጠይቅህ ማትመልስ ከሆነ አንዴ እንትና ሲሶ ደቂቃውን አቁምልኝ፣ አንድ ጊዜ ደቂቃውን አቁምልኝ። በዚህ ሁኔታ ከሆነ እንዴት እንደሚጠይቅ አላቅምም። በኋላ እሱ የማይመልስ ከሆነ እኔ ያው የዋም ስለሆነ ልበልስ ይችላል። ከርዕሱ ውጪ ላጠቃልና ችግር የለውም። ተው። ስለዚህ መጽሐፍ ቅዱስ ውስጥ በርካታ ነገራቶች ተጨምሯል። ከመጽሐፍ ቅዱስ በርካታ ነገራቶች ተሰርዘዋል። ወገናችን አቅም መጽሐፍ ቅዱስን ማን እንደጻፈው አይታወቅም። ሌላ ጥያቄ ልጠይቅ ባይሆን ቀለል እያደረኩልህ ልምጣ። አይ ቲንክ ከበደ መሰለኝ። እሺ የተወሰነ ቀለል ላድርገው። እንደዚህ ላድርግልህ። የሐዋርያት ሥራን
ምዕራፍ 8:37ን ሰከንድ ሴንቸሪ ላይ ካለው ማኑስክሪፕት ኮሬክት አምጣልኝ። Okay, so that one, I believe Arrhenius ቀድሞ ኮት አድርጎታል። የጠየኩ ጥያቄ from biblical manuscripts or codex ከዛ አምጣልኝ። Okay, so I'm giving you the answer. So the earliest testimony we have is from an early church biblical manuscript ታመጣለ? biblical manuscript or fragments or papyrus? ሰዓቱ እየሄደ ነው by the way ሲሶ ሰዓቱ እየሄደ ነው። አስጀምርለት ችግር አስጀምርለት ይቃል ሲሶ ተመለስና አስጀምር ደቂቃ። ኦኬ ጀምሯል። ሶ ከመጽሐፍ ቅዱስ ማኑስክሪፕት ላይ ይሄን እናገኛለን ወይስ አናገኝም? Okay, so the earliest account we have is from early church fathers. From biblical manuscripts እናገኛለን ወይስ አናገኝም? I don't know the exact manuscript when we find these. አሁን ያልከውን ተርጉምላቸው። በእንግሊዝኛ የሚያወራበት ሪዝን እናንተ እንዳይገባችሁ ነው። የአማርኛ ጥርስ ስላለብኝ እንደዚህ አይነት ፖለቲካ እንኳን አትስራ። መቼ ብዙ ሰው መስማት አለበት። አሁን ያልከውን ለህዝቡ ነገራቸው። ችግር የለውም። መቼ the earliest manuscript እንዳለ ሄጄ ቼክ አላደረኩም። I don't know. I don't have that data. አታውቅም። ምንም ችግር የለውም። እሺ የማርቆስ ወንጌል ምዕራፍ 16 ከ9 እስከ 20 ድረስ ያለው ኮዴክስ ቫቲካንስ ላይ አለ ወይስ የለም? ቫቲካንስ ላይ የለም። ግን ቫቲካንስ ላይ ስጠይቅ አንዴ ለሚያስክ ችግር የለውም። ማርቆስ 16 9 እስከ 20 ያለው ሁሉ ቫቲካንስ ላይ አለ። ኦኬ ቫቲካንስ ላይ ስፔስ አለ። there's a space right next to it. ቴክስቱ አለ። ይሄ ቴክስቱ ቫቲካንስ ላይ ስናረክስና ቫቲካንስ ላይ የለም። ቫቲካንስ ላይ ያለው በሾርት ኤንዲንግ ቢሆንም አላሁ አክበር ቴንክ ዩ ዳት አላሁ አክበር። አረ አጨብጭቡ። አረ ኮሜንት ላይ አጨብጭ። እሺ ሁለተኛ እንዲመለስ አልፈለክም መሰለኝ ባይ እንዴ መልሳል። የለም አልከኝ እኮ። ይሄ እኮ የሚያስጨበጭብ እኮ ነው። በጣም ደስ የሚል ነገር ነው። የዮሐንስ ወንጌል ምዕራፍ 8 ከ1 እስከ 11 ድረስ ያለው ሰከንድ ሴንቸሪ ማኑስክሪፕት ላይ አለ። ኦኬ ሶ ሰከንድ ሴንቸሪ ላይ you only have fragments. so ይሄ ቴክስት አለ። ከዚህ ፍራግመንቶች I'm not sure exactly ምን እዛው ውስጥ ይሄ ቴክስት አለ መልስልኝ። Okay so I'm telling you ከዛ ከፍራግመንቶች ከሁለተኛው ክፍለ ዘመን ካሉት ፍራግመንቶች I don't believe ይሄን ያለ አይመስለኝም። ሰርድ ሴንቸሪ ሳለ so እስከ አራተኛው ክፍለ ዘመን ያሉን ፍራግመንቶች ነው። there we have pieces አለ ወይስ የለም? I'm not sure. I have to go check. ዮሐንስ ወንጌል ምዕራፍ 8 I'm not sure ለምንድን ነው ሳታጠና የመጣው? ሁሉንም እንትን በቃሌ አልያዝኩትም። I don't know when the earliest 15 ቀን የወሰድከው 15 ቀን ሙሉ ልዘጋጅበት ያልከው እንዳለ መመለስ ነው ወዳጄ። the earliest manuscript መቼ ላይ 15 ቀን ሙሉ ምን ስትሰራ ነበረ? 15 ቀን ሙሉ ይሄንን ሳትዘጋጅ እንዴት ትመጣለህ? እሺ በጣም ጥሩ ፖለቲካ ነው by the way። ግን አይደለም 15 ቀን ነው። 15 ቀን ሙሉ ይሄንን እንዴት ነው የማትዘጋጅበት ነው? እሺ ስለዚህ የኔ መልስ ምንድነው the earliest manuscript መቼ እንደገባ the exact date I don't know. ተው እንትን የለህም። ሰና ማኑስክሪፕት አነሳ አይደለ? ሰና ማኑስክሪፕት አንስቻለሁ። አንስታል። ጥሩ ማንሳትም አሪፍ ነው። እሺ የታለች ሰነዓ? ጋቹ እሺ ሰና ማኑስክሪፕት አነሳና ቁርአን ተበርዟል አልክ። በጣም የሚያስቀው ፓርት እሱ ነውና እሺ ስታንዳርድ ቴክስት እና ሪኮንስትራክትድ ቴክስት አለና ስታንዳርድ ቴክስቱ ላይ ከዛሊከ ጀዛኡል ካፊሪን ይላል። ሰና ላይ ደግሞ ዛሊከ ጀዛኡል ካፊሪን ይላል። ልዩነቱን ትነግረኛለህ? ለምን አንተ አትነግረኝም? እኔ ባይዶይ አረብኛ ምክንያቱም ቁርአን ተበርዟል ይላል ብሎ ይሄንን አቀረብካ። ከዛሊከ ጀዛኡል ካፊሪንና ዛሊከ ጀዛኡል ካፊሪን ልዩነቱን ንገረኝ። ባይዶይ እኔ አረብኛ እችላለሁ ብዬ ክሌም አላደረገ የቋንቋ ፈተና ነበር። ቤት ያንተ ቪዲዮ ከፍትላለሁ። አረብኛ ፊደላት ለማንበብ ስትሞክር ነበረ። ፊደሎችን I try to like see here and there ምን እንዳለ እዚህ ጋር ሞክር አሁን አደነኩ። በዚህ አጋጣሚ ሞክር ያኔ ቤትህን ከፍተህ እንዳወራኸው አሁንም ሞክር።
ስለዚህ ይኸውልህ ምን ማድረግ እንችላለን? ከፍተህ አረብኛ ስትሞክር ነበረ። ይኸው ቪዲዮ ተይዞብሃል። አሁንም ሞክር፣ ችግር የለውም። በጣም ጥሩ ነው። እንኳን የያዛችሁ። ዋናው ግን ልዩነት እንዳለው ማመንህ ነው። ከዛሊከ ጀዛኡል ካፊሪንና ከዛሊከ ጀዛኡል ካፊሪንና ዛሊከ ጀዛኡል ካፊር ምንድን ነው ልዩነቱ? ሶ ግላድ ባይ ይሄው እዚህ ጋር ቤትን ከፍተህ ስታወራ ነበር፣ አረብኛ ስታነብ ነበር። አንብበው። እሺ፣ ስለዚህ አረብኛ እኔ እችላለሁ ብዬ ክሌም አላደረኩም። ፊደሎች እዚህ ጋር ለምን አነበብክ? ፊደሎች ከዚህ በፊት like I can read I've learned like 3-4 years ago. read this ለፖለቲካው እንዲመች ነው ይገባኛል። by the way ሳላ አታውቅም። እሺ ልጠይቅ ሌላ ልጠይቅ፣ ችግር የለውም። እሺ እዛው ሰና ላይ ፈመን እዕተዳ ይላል ስታንዳርዱ፣ ከዛ ወመን እዕተዳ ይላል። ልዩነት አለው? ሶ የኦርቶግራፊ ልዩነት ብቻ ነው ያለው የምትለኝ? ሰና ካላም እዚህ ጋር አንዴ ቆይ፣ ፈመን እዕተዳና ወመን እዕተዳ ሲሆን ምንድን ነው ልዩነቱ? ኦኬ ሶ የኦርቶግራፊ አሁን ይሄኛው ስፔሲፊካሊ የጠየኩትን መልስልኝ። ምንድን ነው ልዩነቱ? እየመለስኩልህ ነው። አሁን የምታሳየው ላይ ትነግረኛለህ? orthography I'm telling you the difference orthography ትርጉሙ ንገረኝ። ትርጉሙ አልገባ ፈመን እዕተዳ አንዴ ስታንዳርድ ቴክስቱ ፈመን እዕተዳ ይላል፣ ሰና ደግሞ ወመን እዕተዳ ይላል። ምንድነው ዲፈረንሱ? አቀማመጡ ሊቀየር ይችላል፣ ግን ዋናው ፖይንት የትርጉም ለውጡ ንገረኝ። ይችን ሴሌክት አድርጋ የምታወጣው ሳይሆን የትርጉም ለውጥ ንገረኝ። እኔ አሁን ለምሳሌ አረብኛ አውቃለሁ ብዬ ቋንቋ ፈተና ለማድረግ አታውቅም። እሺ ለምሳሌ ስታንዳርድ ቴክስቱ ላይ አለዚነ ኸለው ሚን ቀብሊኩም ይላል፣ አለዚነ ሚን ቀብሊኩም ይላል። ምንድነው ልዩነቱ እዚህ ጋር? እሺ ስለዚህ አሁንም የአረብኛ ፈተና እንደሆነ አላወቅኩም ነበር። by the way like I didn't know that ፈተና አይደለም፣ አረብኛ የፈተንኩ አይደለም። ግን ከርዕሱ የወጣህበት ወይ ዲፌንድ ማድረግ ካልቻልክ ንገረኝና ሁለተኛ ስለ ሰነአ ማኑስክሪፕት ቤት ከፍተህ ስታወራ እንዳልሰማ። ሰነአ ማኑስክሪፕት የምትለው ይህንን ነው። ስለዚህ ማኑስክሪፕት እውቀቱ የለህም። ስለዚህ ማኑስክሪፕት አላጠናህም። ይሄ ማኑስክሪፕት ምንድነው ከተባለ ዘሰነአ ፓሊምሰስት የሚባለው አስማ ሂላሊ እንግዲህ ያጠናችው እሷ ናት። የመን የሚገኝ ማኑስክሪፕት ነው። በመድረሳ ውስጥ በመስጂድ ውስጥ የተገኘ ማኑስክሪፕት ነው። ስቱደንት ቴክስት ቡክ ነው እንጂ ስታንዳርድ የሆነ ቁርአኒክ ማኑስክሪፕት አይደለም። ልክ ቶፕ ካፒ እንደምንለው፣ ልክ ብርሚንጋም እንደምንለው፣ ልክ መሽሐድ እንደምንለው ምንድነው ይሄ ሜን የሆነ ማኑስክሪፕት ሳይሆን ስቱደንት ቴክስት ቡክ እንደሆነ ሰነአ ፓሊምሰስት በተሰኘው መጽሐፍ ላይ ተገልጿል። እሱ እንደሆነ ማሳያዎችን ከፈለግ ለምሳሌ ስታንዳርድ ማኑስክሪፕቶች የሚጻፉት ስትሬት ነው፣ እንዲህ ነው። ከዚህ ተረድቻለሁ። እሺ መጽሐፍ ቅዱስ እንደዚህ ይላል። ዳዊትዬ መጽሐፈ ያሻር ምዕራፍ 1 ቁጥር 18 ላይ የይሁዳንም ልጆች ያስተምሩ ዘንድ አዘዘ፣ እነሆ ይህ በያሻር መጽሐፍ ተጽፏል አለ። የያሻር መጽሐፍ ከአንተ መጽሐፍ ውስጥ አሳየኝ። So again ወደዛ like we're going back to that ማለት ነው። ዛሬ ርዕሱ by the way መጽሐፍ ቅዱስ ተበርዟል ወይ ነው እንጂ ይቅርታ አድርግልኝና የያሻር መጽሐፍ ከመጽሐፍ ቅዱስ ውስጥ አሳየኝ። Okay, I'm trying to answer your question ወይ እንዳልመልሰው ከፈለግ አልፈልግም በለኝ እንጂ by the way የሰነአ ፓሊምሰስት ላይ መልሳለኝ፣ ግን ጥያቄ አልጠየቀኝም። ጀስት አንተ ራስህ ነው የከበት። ግን የተማሪዎች እጅ አይደለም። ደቂቃ አይነት ትግደል። አቁመው ወይ መልስልኝ። ስለዚህ የያሻር መጽሐፍ አንተ መጽሐፍ ውስጥ አለ ወይስ የለም? ስለ ያሻር መጽሐፍ ለማውራት አይደለም የመጣሁት። ጥያቄ ተፈጠረብኝና አንተ መጽሐፍ ውስጥ የያሻር መጽሐፍ አለ ወይስ? that's a canonical question። ስለዚህ canonical question ሌላ ርዕስ ራሱን የጣለ ርዕስ ነው። መልስ ያለም አይመስለኝም። ልለፈው ለማንኛውም ዘኍልቍ 21:14 ላይ ስለዚህ በእግዚአብሔር የጦርነት መጽሐፍ እንዲህ ተባለ፣ ዋሄ በሱፋ የአርኖንም ሸለቆች እያለ ይናገራል። ዘ ቡክ ኦፍ ዋር ኦፍ ላርድ የሚባለው መጽሐፍ አንተ ጋር አለ ወይስ የለም?
ኦኬ ሶ ዛሬ የካህንን ጥያቄ ለመመለስ አይደለም የመጣ ነው። ለውይይቱም ስለ መጽሐፍ ካህንን የትኛው መጽሐፍ ነው መጽሐፍ ቅዱስ ውስጥ ያለው ለማለት አይደለም የመጣ ነው። መልስ የለህም። እንደው አቁም በቃ። እንደው ካላወቅህ እኮ አላውቅም የባለቤት ነው። ቁርአን በስንት አይነት አህሩፍ ነው የተወረደው? አህሩፍ 7። ታንክ ዩ። ማስረጃ ልስጥ። አንተ ማስረጃ ባታመጣ እሺ። ማስረጃ ሰሂህ ሙስሊም 821 ላይ Allah has commanded you to recite the Quran to your people in 7 dialects in whichever dialect they would recite they would be right ይላል። ቁርአን በሰባት አይነት አህሩፍ ነው የተወረደው። በነገራችን ላይ let me show you ቂራአቶችን ላሳይ። በኋላ ምናልባት ስለምጠቅሳቸው ካልጠቀስካቸውም እንድጠቅሳቸው ሪኮመንድ አደርጋለሁ። ማለት ቃሉ ምንድነው ዋርሽ ምንድነው ምናምን ካልከ ማለት ነው። እዚህ ጋር ምንድነው ጋይስ ቁርአን የተወረደው በሰባት አይነት አህሩፍ ነው። ጌታ አምላካችን በሰባት አይነት አህሩፍ ቁርአን አወርዷል። የትኛውንም ብታነቡ ትክክል ናችሁ አሉ። አረብኛው ላንብብላችሁ። የአላህ መልእክተኛ ኢነላህ ያእሙሩከ አን ተቅረአ ኡመተከ አልቁርአን አላ 7 አህሩፊን ፈአይማ ሐርፊን ቀረኡሁ ፈቀድ አሳቡ። የትኛውም ሐርፍ ብታነቡ ቁርአን አንድና ዋን ነው ኦንሊ ነውና የትኛውንም ብታነቡ ትክክል ነው። ሶ የጆን በርተን ስኮላርሺፕን አንብበሃል? የጆን በርተን እዚህ ጋር ደጋግመ እያነሳስለው አንዴ የምናወራው ስለ እስላሚክ እንግዲህ እንትን ስለ ዶክትሪናችን ትምህርታችንም ስለሆነ ከሐዲሳችን ከትምህርታችን ነው። አንዱ ቁርአን በሰባት አይነት አህሩፍ ተወርዷል። ሰዓት ኦኬ ዳቆን ዳዊት ሬዲ ስትሆን ንገረኝ፣ አስጀምረዋለሁ። ኦኬ አንዴ